ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የብልጽግናውን የጦር ካምፕ በተመለከተ ከአሜሪካ ሴኔት ማስጠንቀቂያ ተላልፏል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከሳውዲ አረቢያ ባለስልጣናት ጋር ተገናኝተውም ተነጋግረዋል። ይህ የሆነው ከአፍሪካ ህብረት ስብሰባ በፊት ኢትዮጵያ ለተባበሩት አረብ ኤምሬቶች የሱዳን ሚሊሻ ካምፕ ገነባች የሚለው ጉዳይ ዓለም አቀፋዊ መነጋገሪያ በሆነ ማግስት ነው። መረጃችንን ተጨማሪ ያለው ይዘናል። አገዛዙ የእስርና ስወራ ተግባሩን ቀጥሎ በቀጣይነትም የእስር ዝርዝር አዘጋጅቶ መንቀሳቀስ መጀመሩም ታወቀ። ከሰሞነኛው እስር ጋር በተያያዘ አስሯቸው የነበሩት ፖለቲከኛም በተፈጠረበት ጫና ምክንያት መልሶ መፍታቱንም ተሰምቷል። ሌላኛው መረጃችን ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነትን ላይ ካልደረሰች በጣም ከባድ እርምጃ ይጠብቃታል ሲሉ አስጠነቀቁ። ኢራን በበኩሏ ከአሜሪካ ጋር ብትደራደር ከልክ ያለፈ ጥያቄን እንደማትቀበልም ገልጻለች። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። የብልጽግናው የጦር ካምፕ ከአሜሪካ ሴኔት ማስጠንቀቂያ ተላልፎበታል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከሳውዲ አረቢያ ባለስልጣናት ጋር ተገናኘውም ብለዋል። ይህ የሆነው ከአፍሪካ ህብረት ስብሰባ በፊት ኢትዮጵያ ለተባበሩት አረብ ኤምሬቶች የሱዳን ሚሊሻ ካምፕ ገነባች የሚለው ጉዳይ ዓለም አቀፋዊ መነጋገሪያ በሆነበት ማግስት ነው። የአፍሪካ ህብረት መቀመጫ አዲስ አበባ የህብረቱ የመሪዎች ስብሰባ የምታስተናግድ ሲሆን በአንድ ቦታም ከበርካታ የአፍሪካ ሀገራት መሪዎች ጋር ተገናኝተው የመምከር ዕድል የሚፈጥርላቸው አጋጣሚዎች እንደሆኑም በማለምም የሌላው ዓለም ከፍተኛ ባለስልጣናትም እንደሚታደሙ የሚታወቅም ነው። ሳውዲ አረቢያም ይህንኑ ያደረገች ሲሆን የውጭ ጉዳይ ሚኒስትሯን ወደ አዲስ አበባም ልካለች። በቀጠናው ወቅታዊ ሁኔታዎች ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነትም የሚታወቅ ሲሆን አብይ አህመድ በአቡዳቢ ትዕዛዝ የሱዳኑን ጦርነት ለማስፋት የሚረዳ ካምፕን ከህዳሴው ግድብ ቅርብ ርቀት ገነቡ የሚለው ጉዳይ ዓለም አቀፋዊ አጀንዳ በሆነበት በዚህ ወቅትም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳውዲን አነጋገርኩም ብለዋል። ቀጠናዊ ጉዳዮችንም ተነስተው ተወያየን ሲሉ የገለጹ ሲሆን ሳውዲ አረቢያ የተባበሩት አረብ ኤምሬቶች የምስራቅ አፍሪካ ቅርንጫፍ የሚባልለት የአዲስ አበባውን ግዛት ልታቀርብለት የምትችለውን ጥያቄ አሊያም ደግሞ ልታስተላልፍ የምትችለው ማስጠንቀቂያ ግን ተገማች ነው። ይህ በእንዲህ እንዳለ የቤንሻንጉሉ የአርኤስኤፍ ካምፕን በተመለከተም ከወደ አሜሪካ ማሳሰቢያም ተሰጥቷል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች በመባሉ አስጊ ሲሉም ገልጸውታል። ሴናተር ሪሽ ባሰፈሩት መልእክትም በኢትዮጵያ ውስጥ በተባበሩት አረብ ኤምሬቶች የሚደገፍና በዘር ማጥፋት ለተሰማራ የፈጥኖ ደራሽ ኃይል አርኤስኤፍ የሚያገለግል የማሰልጠኛ ማዕከል መኖሩ እንዲሁም በሶማሌላንድ በኩል አድርጎ በኢትዮጵያ የሚያቋርጥ የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳሳቢም ናቸው ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ደራሽ ኃይልን የውጭ ሀገር የሽብር ድርጅት አድርጎ ለመሰየም ተጨማሪ ምክንያትም ይሆናል፣ እንደዚሁም የሙክልና ድጋፍ ለሚያደርጉ አካላት መዘዝን ያመጣል ሲሉም አስጠንቅቀዋል። ሪሽ ይህንን ያሉት ሮይተርስ በቅርቡ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል የሱዳን የፈጥኖ ደራሽ ኃይል ታጣቂዎች የሚሰለጥኑበትን ካምፕ ገንብታለች ሲል የምርመራ ዘገባውን ማሰራጨቱን ተከትሎ ነው። ዘገባው የመንግስት ምንጮችን፣ የሳተላይት ምስሎችን፣ የዲፕሎማቶችንና የደህንነት ባልደረቦችን ሌሎችንም ማስረጃዎችን አጠናክሮ ባወጣው የምርመራ ዘገባው ላይ ካምፑ የሚገኘው በኢትዮጵያ ህዳሴ ግድብ አቅራቢያ ከሱዳን ድንበር በ32 ኪሎ ሜትር ርቀት በቤንሻንጉል ጉሙዝ ክልል ውስጥ ስለመሆኑ መግለጹም የሚዘነጋ አይሆንም። አገዛዙ የእስርና ስወራ ተግባሩን ቀጥሎ በቀጣይነት የእስር ዝርዝር አዘጋጅቶ መንቀሳቀስ መጀመሩ ተነገረ። ከሰሞነኛው እስር ጋር በተያያዘ ያሰራቸውን ፖለቲከኛ በተፈጠረበት ጫና ሳቢያ መልሶ መፍታቱ ታውቋል። የብልጽግናው አገዛዝ ሀገሩ ሁሉ የጦርነትና የጦረኞች አድርጎ አሁንም ተጨማሪ ጦርነት ለመክፈትም ሰራዊት እያንቀሳቀሰ በሚገኝበት በዚህ ወቅት በሰላማዊ መንገድ ይደረግብኛል የሚለውን ተቃውሞ አብዝቶ እንደሚፈራ በርካታ ማሳያዎችም አሉ። በቅርቡ የተጠናከሩት ከአዲስ አበባ ውጭ ያሉ የታጣቂዎች እንቅስቃሴዎችና ወታደራዊ ውጥረቱን ተከትሎ
የከተማ ተቃውሞ ተነስቶ ይጣመሩብኛል ሚል ተይዟል የሚሉ የቻናላችን ምንጭ ይህንን ተከትሎ በከተማ በእንዲህ ያለ ተግባር ሊሳተፉ እንደማይገባና ሊያስተባብሩ ይችላሉ በሚል የሰዎችን ዝርዝር በመለየት ጭምር የእስርና ክትትል ዘመቻዎች እየተካሄዱ ነውም ብለዋል። ይህንን የሚፈጽመው ደግሞ በፌዴራል ፖሊስ በኩል ቢሆንም የአዲስ አበባ ፖሊስና የደህንነት ተቋሞችም ጭምር በጋራ እንደሚሰሩና ይህም የጋራ ደህንነት ግብረ ኃይል ስምሪት በሚል እንደሚከናወንም አክለዋል። ከዚህ በፊት በፖለቲካ እንቅስቃሴዎች ላይ የነቃ ተሳትፎን የሚያደርጉ አሊያም ወደፊት ሊያደርጉ ይችላሉ በሚል በርካቶች ኢላማ መደረጋቸውን የሚጠቅሱት ምንጩ ዝርዝሮች ስለመዘጋጀታቸውና በአጠቃላይ የከተማ ወጣቶች ላይ ደግሞ የአፈሳ ተግባሩ ተጠናክሮ እስር ቤቶችና ካምፖችን ማጨናነቃቸውንም አብራርተዋል። ከአገዛዙ የእስርና አፈና ዜና ጋር በተያያዘ አስሯቸው የነበሩት ፖለቲከኛው የሺዋስ አሰፋን በተፈጠረበት ጫና ሳቢያ ከእስር እንደለቀቃቸውም ታውቋል። በመጪው ምርጫ እንደሚሳተፍ የገለጸው የኢህአፓ እጩ ፖለቲከኛ ካደረጋቸው ፖለቲከኞች ውስጥ የቀድሞ የኢዜማ ሰው ትላንት ነበር የታሰሩት። የኢህአፓ ፕሬዝዳንት አብርሃም ሃይማኖት የሺዋስ የኢህአፓ እጩ ነው። እጩዎች ደግሞ ያለመከሰስ መብት አላቸው። ስርዓቱ ግን አምባገነን ስለሆነ አስሮትም ነበረ። ባደረግነውም ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቀዋልም ብለዋል። ያለ አግባብ ማሰራቸው ህገወጥ ነው። በትናንት ዕለት አስረው የአምባገነንነት ተግባራቸውን ፈጽመውም ነበረ። በዛሬው ዕለት ለቀውታል ያሉት ፕሬዝዳንቱ ይሄ ብቻ ግን በቂ አይደለም፣ ሌሎች እስረኞችም መለቀቅ አለባቸው። እነዚህ ሁሉ ሲሆኑ ነው የምርጫ አስቻይ ሁኔታ አለ ልንል የምንችለው ሲሉም ነው ያከሉት። ሌሎች እስረኞች፣ ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቧለው፣ በአጠቃላይ የፖለቲካ የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥሪያችንን እንቀጥላለንም ብለዋል። የብልጽግናው ይህ መንገድ ሀገርን ለከፋ ጉዳትም ይዳርጋል ሲሉም አስጠንቅቀው ስርዓቱ እውነተኛና ፍትሐዊ ምርጫን አደርጋለሁ ካለ ለምርጫው ቁርጠኝነትም ካለው ከእንዲህ ያለ አካሄድ መውጣት አለበት። እኛም ለምርጫው አስቻይ ሁኔታ ቅድመ ሁኔታዎችን አስቀምጠናል ሲሉም ተናግረዋል። ዶናልድ ትራምፕ ኢራን በአፋጣኝ ከስምምነት ካልደረሰች እርምጃን እንወስዳለን ሲሉም አስጠንቅቀዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈን ጥያቄን አልቀበልም ስትል ነው ያሳወቀችው። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ በሚገኝበት በዚህ ወቅት ዶናልድ ትራምፕ ደግሞ ማስጠንቀቂያ አሰራጭተዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለችን በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸውም አመልክተዋል። ፕሬዝዳንቱ በቶሎ ከስምምነት ላይ ካልደረሰች ግን በጣም ከባድ እርምጃ ይጠብቃታልም ሲሉም አንስተዋል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንደዚሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካም ምስራቃዊ የባህር ዳርቻ ላይም ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንትም ያስፈልጋቸዋል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበልም አሳውቃለች። የኢራኑ ፕሬዝዳንት ማርሹድ ፔዜሽኪያን ሀገራቸው ከአሜሪካ ጋር በሚደረገው ሁለተኛው ዙር ድርድር ከልክ ያለፈ ጥያቄን አልቀበልም ሲሉም ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ውድቅ አድርገዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለችው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበርም ገልጸው ነገር ግን ሀገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልምም ብለዋል። የኢራኑ ጠቅላይ መሪ አሊ ሁሚኒ አማካሪ ደግሞ የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸውም ስለማለታቸውም ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ